ወሬው ሁሉ በትራምፕ ላይ የግድያ ሙከራ ሊደረግ ነበር፣ እስራኤል አስቀረሁት አለች የሚለው ሆኗል። ሆኖም ከዚህ ጉዳይ ጀርባ አነጋጋሪ ነገሮች ተሰምተዋል። እውን እስራኤል መረጃው ኖሯት ነው ይህንን ያለችው ወይስ የአሜሪካው ፕሬዝዳንት ኢራንን ማጥቃታቸውን እንዲቀጥሉ የሚለው ጉዳይ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ደህንነት አደጋ ላይ እንደወደቀ የሚያሳብቁ አንዳንድ ዘገባዎችም ብቅ ባሉበት ሰዓት ነው ይሄ ዜና አፈትልኮ የወጣው። ኳታር የሰጠቻቸውን አውሮፕላን መጠቀም ሳይችሉ ቀርተው በሌላ አውሮፕላን ተሳፈሩ የሚለው ዜና እዚህ ላይ ሲደረብ ነገሩ እየተወሳሰበ እንደመጣ ተመላክቷል። እዚህ ውስጥ ያለውን የእስራኤሎቹን ሚና የምንመለከትም ይሆናል። ሌላው አስደንጋጭ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የጦር መሳሪያ አምራች ኩባንያዎች ላይ ከፍተኛ ገንዘብ ማፍሰሳቸውና ኢንቨስት ማድረጋቸው ተሰምቷል። በአስገራሚ ሁኔታ እነዚህ ኩባንያዎች ትርፋቸው እየጋለበ መጥቷል ተብሏል። እርሳቸውም በማህበራዊ ሚዲያዎቻቸው ላይ ስለ እነዚህ ኩባንያዎች የጻፏቸው አድናቆቶች የኩባንያዎቹንም የትራምፕንም ትርፍ ከፍ እንዳደረጉ ተሰምቷል። በሚሊዮን ዶላር የተቆጠረ ገንዘባቸው ኤፍ22፣ ኤፍ35፣ ኤፍ15 የጦር ጀቶችን ጨምሮ አሜሪካ በኢራን ጦርነት ላይ የተጠቀመቻቸው የታድ እና የቶማሃውክ ሚሳኤሎችንም ጭምር የሚያመርቱ ኩባንያዎች ላይ ኢንቨስት መደረጉም ተሰምቷል። እንመለከተዋለን። ይህ እንደተጠበቀ ሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ በተነጋገሩበት ሰዓት ቱርክ አጀንዳ ሆናለች። ኔታንያሁ ኤርዶዋንን ከትራምፕ ለመነጠል አሁንም መሬት መቆፈራቸውን ቀጥለዋል። የኤፍ35 የጦር ጀቱ ጉዳይና ሌሎችም ጉዳዮች ተሰምተዋል። እንዳታምኗቸው ብለው ትራምፕ ኤርዶዋንን እንዳያምኑ ጥረት እያደረጉ እንደሆነም ተሰምቷል። ይህንን ደግሞ ከአንደበታቸውም ብለውታል። እናየዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ወሬው ሁሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሊገደሉ ነበር፣ እኔ አተረፍኳቸው ብላ እስራኤል ተናገረች የሚለው ዜና ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ኢራኖች ከአንዴም ሁለቴ ሊገሉት አስበዋል ብላ መረጃ ለአሜሪካ ሰጠች የተባለችው እስራኤል የግድያ ሙከራውን ወይም ሊቀነባበር የታሰበውን ነገር ዘርዘር አድርጋ ሰጥታለች ነው የተባለው። እንደ ሲኤንኤን ዘገባ የአሜሪካው ፕሬዝዳንትና መንግስታቸው በፕሬዝዳንቱ ላይ የግድያ ሙከራ ሊኖር ይችላል የሚለው ጥርጣሬ ሁልጊዜም ያለ ቢሆንም ይህኛው የእስራኤል መረጃ ግን አንድ ውስን ጉዳይ ላይ ትኩረት ያደረገ እንደሆነ ተሰምቷል። አሜሪካ ይህንን ተከትሎ ምን አደረገች? የእስራኤልን መረጃ አመነች ወይስ በራሷ መንገድ አጣራች? ካልሆነስ እስራኤልም ሳትነግራት አውቀው ነበር ወይ የሚሉ ጥያቄዎች ግን እንዳልተመለሱ ሲኤንኤን በዘገባው ጠቅሷል። ከ6 ዓመታት በፊት የኢራኑን ጀነራል ቃሲም ሱሌማኒን በባግዳድ አየር ማረፊያ በድሮን እንዲመቱና እንዲገደሉ ያደረጉት የአሜሪካው ፕሬዝዳንት ከዚያ ጊዜ ጀምሮ በኢራን የተገዳዮች ዝርዝር ስር ስማቸው እንደሰፈረ በተደጋጋሚ ሲነገር ቆይቷል። ከሰሞኑም ከኢራን ጋር ያደረጉት የተኩስ አቁም ስምምነት እንደፈረሰ ባወጁበት የኔቶ ጉባኤ ላይ እንደነርሱ ፍላጎት ቢሆንማ ቀድመው ገለው ነበር፣ አሰናብተው ነበር ብለው እንደተናገሩም ይታወቃል። ሁልጊዜም ከተገዳዮቻቸው ዝርዝር ውስጥ እኔ አለሁበት፣ ሊያውም ቁጥር 1 ላይ ነው የተቀመጥኩበት በማለት የተናገሩት ትራምፕ ሰዎቹ ክፉዎች ናቸው፣ የታመሙ ናቸው በሚልም ንዴታቸውን በኢራን ሰዎች ላይ ገልጸዋል። ሆኖም ሲኤንኤን አንዳንድ የአሜሪካ ባለስልጣናት አሉኝ እንዳለው እስራኤል ምናልባት ይህንን መረጃ ልታቀርብ የፈለገችበት ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንኳን በግል ሕይወታቸው በክብርና በዝናቸው ላይም ስለማይደራደሩ ኢራንን አጥብቀው እንዲጠሉና እንዲመቱላት በማሰብ ሊሆን ይችላል የሚል ጥርጣሬ እንዳለ ተሰምቷል። የአያቶላ አሊ ኻሜኒ የቀብር ስነ ስርዓት በማሻድ በተፈጸመበት ሰዓትም ሆነ ከዚያ በፊት በነበረው የሽኝት ስነ ስርዓት ኢራናውያን ቀዩን ሰንደቅ እያውለበለቡ የአያቶላህ ገዳዮች ይገደሉ ብለው የበቀል ጥሪ ሲያቀርቡ እንደነበር በተደጋጋሚ ተነስቷል።
በእነዚህም በሌሎችም በሚጠረጠሩም በሚገመቱም ጉዳዮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ስጋት አለባቸው ብሎ መገመት ለአንድ የደህንነት መስሪያ ቤት የተገባ ተግባር ነው። እንኳን እንደርሳቸው ያለ ከፍተኛ ስልጣን የጨበጠ ሰው አይደለም፣ በመካከለኛ ደረጃ የሚገኙ ባለስልጣናትም የእንዲህ አይነቱ ጥቃት ሰለባ ሊሆኑ እንደሚችሉ ይጠረጠራል። ሆኖም መረጃ አይናቅም አይደነቅም እንደሚባለው ከእስራኤል የተገኘውን መረጃ አሜሪካ በግርድፉ ትቀበለዋለች ተብሎ አይጠበቅም። ግራ ቀኙ መታየቱ አልቀረም። ሆኖም ግን ትራምፕ ከባህሪያቸው የተነሳ ልጠቃ ነው፣ ሊነኩኝ ነው የሚለውን ጉዳይ አጥብቀው ስለሚይዙ እስራኤሎች በከፊል ሊሳካላቸው እንደሚችል መገመት አያዳግትም። ከሰሞኑ የአሜሪካው ፕሬዝዳንትና መንግስታቸው የሚወስዷቸው እርምጃዎችም ከዚሁ ጋር የተያያዙ ሆነዋል። ኳታር የለገሰቻቸውን ግዙፍ የቦይንግ አውሮፕላን አሰማምረው አጊጠውና ተንቀሳቃሽ ዋይት ሃውስ አድርገው እየተጠቀሙበት ሳለ ወደ ቱርክ አንካራ ለኔቶ ጉባኤ የሄዱት ግን በዚህ አውሮፕላን ሳይሆን በሌላ አሮጌ አውሮፕላን እንደሆነ ሲኤንኤን አትቷል። ይህ የሆነው ደግሞ ከደህንነት ስጋት አንጻር እንደሆነ ቢነገርም ትራምፕ ግን ያን ያህል የተካበደ የደህንነት ስጋት አልነበረም ባይ ናቸው። እርግጥ ነው ወደ መካከለኛው ምስራቅ አቅጣጫ የሚበራው አውሮፕላናቸው ከዚህም ከዚያም በሚተኮሱ ሚሳይሎችና ድሮኖች የሚመታበት እድል ካለ መስጋቱ አይከፋም በሚል ተደርጎ ሊሆን እንደሚችልም ይነገራል። ይህ እንደተጠበቀ ሆኖ ትራምፕና ኔታንያሁ በስልክ ሲያወሩ ቱርክ አጀንዳ ሆናለች። የቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶዋን እንዲሁም መንግስታቸው በኔታንያሁ ጥርስ ተነክሶባቸዋል። የአሜሪካው ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር ከሰሞኑ በተፈጠሩት ኢራንን በተመለከቱ ጉዳዮች በተወያዩበት ሰዓት የእስራኤሉ ጠቅላይ ሚኒስትር ኤርዶዋንን እንዳታምነው ብዬ ነግሬዋለሁ ብለዋል። በስልክ ቆይታቸው ወቅት ለቱርክ ይሰጣል የተባለው ኤፍ-35 የጦር ጀትንም በተመለከተ እንዳነሱ ተገልጿል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በይፋዊ የመረጃ ምንጮቹ እንዳሳወቀው በመካከለኛው ምስራቅ እየተከናወኑ ስላሉ ጉዳዮች ትራምፕ ለኔታንያሁ ማብራሪያ ሰጥተዋቸዋል። ኔታንያሁ የሚሰሙትን ከሰሙ ያሉትን ካሉ በኋላ በቱርክ ጉዳይ ላይ ግን ቀልድ እንደማያውቁ አሳውቀዋል። ከሲኤንኤን ጋር በነበራቸው ቆይታም ኤርዶዋን የአሜሪካ ትክክለኛ ወዳጅ ይሆናል ብዬ አልገምትም፣ እርሱ እኮ ሀገሬን ሊያጠፋብኝ የተነሳ ሰው ነው ሲሉ ለኤርዶዋን ያላቸውን አመለካከት ቁልጭ አድርገው አስቀምጠዋል። አንካራ በተገኙበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤፍ-35 የጦር ጀት እሰጣቸዋለሁ ብለው ቃል መግባታቸው ኔታንያሁን አሁንም ድረስ እያስቆጫቸው ይገኛል። የመካከለኛው ምስራቅ የኃይል አሰላለፍን ሊቀይር ይችላል ብላ የምትሰጋው እስራኤል ይህ ውሳኔ እንዲታጠፍላት አሁንም መወትወቷን አላቆመችም። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕም ቃል ገቡ እንጂ ጀቱን አልሰጡም እና ወደ ኋላ አይመለሱም ተብሎ አይጠበቅም። ምናልባት ከኔታንያሁ ጋር በቅርብ ጊዜ ውስጥ የገቧቸው እሰጥ አገባዎች ይህንን ቃል ኪዳን እንዲገቡ አድርጓቸው ሊሆንም ይችላል። ኔታንያሁ በትራምፕ መስመር ከመጡላቸውና የሚባሉትን የሚሰሙ ከሆነ ግን ሐሳባቸውን አይቀይሩም ተብሎ አይጠበቅም። ሰውየው ትራምፕ ናቸውና። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራኑ ጦርነት ዳጎስ ያለ ገንዘብ እያገኙ እንደሆነ ተሰምቷል። የዚህ ዋናው ምክንያት ደግሞ በጦርነቱ ሂደት ከፍተኛ የጦር መሳሪያዎችን እያቀረቡ በሚገኙ የጦር መሳሪያ ኩባንያዎች ላይ ኢንቨስት ማድረጋቸው እንደሆነ ታውቋል። ሪስፖንስብል ስቴት ክራፍት እንደዘገበው የአሜሪካው ፕሬዝዳንት በሚሊዮን ዶላር የሚቆጠር ገንዘብ በግዙፍ የጦር መሳሪያ አምራች ኩባንያዎች ላይ አፍስሰዋል። በትንሹ ይላል ዘገባው ከ9.7 ሚሊዮን ዶላር በትንሹ እስከ 24.3 ሚሊዮን ዶላር የሚደርስ ገንዘብ በወታደራዊ መሳሪያ አምራቾች ላይ ኢንቨስት ማድረጋቸውንም ይጠቁማል። ፓላንቲር፣ ሎኪድ ማርቲን እና ጀነራል ዳይናሚክስ ትራምፕ ኢንቨስት ያደረጉባቸው ኩባንያዎች እንደሆኑም ተሰምቷል። ፓላንቲር የተሰኘውና ከሲአይኤ ጋር እጅና ጓንት ሆኖ የሚሰራው ኩባንያም የትራምፕ ገንዘብ ደርሶታል። ከ1.6 እስከ 3.9 ሚሊዮን ዶላር የሚያወጡ አክሲዮኖችን ከፓላንቲር ገዝተዋል። አነጋጋሪው ፓላንቲር ኩባንያ በአርቲፊሻል ኢንተለጀንስ የተመሩ 1000 የሚሆኑ ወታደራዊ ኢላማዎችን ለፔንታገን በማቅረብ ይታወቃል።
በ24 ሰዓታት ውስጥ 1000 ኢላማዎችን መምታት የሚያስችለው ማቬን የተባለው ሶፍትዌር አሜሪካ በስፋት እንደተገለገለችበት ተሰምቷል። ፓላንቲር እስራኤል በጋዛ ከምትፈጽማቸው ጥቃቶች ጀርባ እንዳለም ይነገርለታል። የሐማስ ወታደራዊ አመራሮችንም ሆነ አባላትን ከነባለቤቶቻቸውና ልጆቻቸው መግደል የሚያስችል ሶፍትዌር ሰርቷል ተብሎ ሲነገርለትም ቆይቷል። ሌላኛው ትራምፕ ገንዘብ ጣል ያደረጉበት ኩባንያ ቦይንግ ነው። ቦይንግ ኩባንያ በቅርቡ 8.6 ቢሊዮን ዶላር የሚያወጡ ኤፍ-15 የጦር ጀቶችን ለእስራኤል እንደሸጠ ይታወቃል። እስራኤል ከከሰከሰችው ገንዘብም ትራምፕ ተቃምሰዋል ማለት ነው። ጂኢ ኤሮስፔስ የተባለ የወታደራዊ አውሮፕላኖችን ግብዓት በማምረት የሚታወቀው ኩባንያም የትራምፕን ሀብት አግኝቷል። ሎኪድ ማርቲን ኤፍ-35 እና ኤፍ-22 የጦር ጀቶችን ያመርታል። የትራምፕ ገንዘብ እዚህም አለ። ጀነራል ዳይናሚክስ ግዙፍ ቦምቦችንና ሚሳኤሎችን በመስራት ይታወቃል። የትራምፕን ገንዘብ ተቀብሏል። ቶማሃውክ ሚሳኤሎችን የሚያመርተው አርቴክስ የተባለው ኩባንያም የትራምፕ የኢንቨስትመንት እቅፍ ውስጥ ገብቷል። በደቡብ ኢራን ሚናብ ውስጥ በሚገኘው ትምህርት ቤት ውስጥ ከ168 በላይ ሕፃናት የተቀጠፉበትን ጥቃት አሜሪካ የፈጸመችው በቶማሃውክ ሚሳኤል ነውና ሰውየው ኢንቨስት ያደረጉት በደም ላይ ጭምር ነው ተብሎ እየተወቀሱም ይገኛሉ። እነዚህ ኩባንያዎች በኢራኑ ጦርነት ምክንያት በፍጥነት የጦር መሳሪያ አምርቱ ተብለው እየተወተወቱ እንደሚገኙም ይታወቃል። ሎኪድ ማርቲን ኩባንያ ታድ የተሰኘውን የአየር መከላከያ ስርዓት ለማምረት 35 ቢሊዮን ዶላር ከፔንታገን ኮንትራት እንደተሰጠውም ይታወቃል። ስታንዳርድ ሚሳኤል 3 የተባሉትን ሚሳኤሎች እንዲያመርት ደግሞ አርቴክስ የ373 ሚሊዮን ዶላር ኢንቨስትመንት እንዳገኘም የሚታወቅ ነው። ታዲያ በኢራኑ ጦርነትና በመካከለኛው ምስራቅ ቀውስ ምክንያት የፓላንቲር አክሲዮን ገበያ በ135 በመቶ ሲጨምር የነ ሬይተን 61 በመቶ የጂኢ ኤሮስፔስ 84 በመቶ ከፍ ብሎላቸዋል። ሌላኛው አስገራሚው ነገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገንዘባቸውን ኢንቨስት ባደረጉባቸው ኩባንያዎች ዙሪያ በማህበራዊ ሚዲያቸው የሚጽፏቸው ነገሮች ነው። ትሩዝ ሶሻል በተሰኘው ገጻቸው ላይ ስለ ፓላንቲር ቴክኖሎጂ እንዲህ ሲሉ ጻፉ። ፓላንቲር ቴክኖሎጂ ለውጊያ የሚያስፈልግ አቅም በማቅረብ ላይ ይገኛል። ለዚህ ደግሞ ጠላቶቻችንን ጠይቋቸው ብለው በጻፉ በጥቂት ደቂቃዎች ውስጥ የፓላንቲር የአክሲዮን ገበያ በ3 በመቶ ጨመረ። ሰውየው በ2025 ከ2 ቢሊዮን ዶላር በላይ ዋይት ሃውስ እያሉ ሰሩ መባሉን ተከትሎ ስልጣናቸውን አላግባብ እየተጠቀሙ ነው የሚል ትችት ከዚህም ከዚያም ዘንቦባቸዋል። የኢራኑ ጦርነት ደግሞ አትራፊ አድርጓቸዋል በሚል ሌላ ትችት ስቦባቸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።